ሰላም ጤና ይስጥልኝ እንደምናላችሁ ውድ የቅኔ ሚዲያ ተከታታዮች እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ በጥያቄያችሁ መሰረት ሽርሽም ወጥ በምስር እንዴት እንደሚሰራ ይዤላችሁ ቀርቤያለሁ። እስከመጨረሻው ከኔ ጋር ሆኑ። ከዛ በፊት ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉኝ። ሀሳብ አስተያየት ካላችሁን ኮሜንት ላይ ጻፉልኝ። ላይክ እና ሼር እያደረጋችሁ አብራችሁ ይሁኑ። ወደ አሰራሩ እንሄዳለን። የሚያስፈልገኝ ግብአት እዚህ ጋር አዘጋጅቻለሁ። የምጠቀመው የምስር ክክ ነው። ምስር ክኩ አፈር፣ ጠጠር፣ ድንጋይ እንዳይኖረው ለቅሜ ካዘጋጀው በኋላ በቀዝቃዛ ውሃ በደንብ እያሸው ምስሩን ንጹህ ውሃ እስከሚወጣው ድረስ ውሃውን እየቀያየሩ አጥበዋለሁ። በጣም ቀላል ነው። እንግዲህ ሽምብራ ክክ ለማታገኙ ሽምብራ ክክ አናገኝምና በምስር እንዴት እንስራ ላላችሁኝ ምላሽ ይሆናችኋል ብዬ አስባለሁ። ምስሩን ንጹህ ውሃ እስከሚወጣው ድረስ በደንብ በሁለት እጄ እያሸው እንደዚህ ቆንጆ አድርጌ አጥቤ ያዘጋጀሁት። ከዛ በመቀጠል እቃ ላይ እንዲደርቅ እናሰጠዋለን። ፈጭተን ስለሆነ የምናዘጋጀው ያው ሽርሽም ወጥ የሚሰራው እንደዚያ ነውና እንደዚህ ምስሩን ካጠቡ በኋላ እንደዚህ እቃ ላይ አድርጌ አስጣጣዋለሁ። ከዛ እንዲደርቅ አልፎ አልፎ እንደዚህ በማንኪያ እያስጣጣው አደርገዋለሁ። ምስሩ እስከሚደርቅልን ድረስ እዚህ ጋር ከትፌ ደግሞ ያዘጋጀሁት ሽንኩርት አለ፣ የተፈጨ ሽንኩርት። ድስታችንን ጥድና ሽንኩርቱን እናበስላለን። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ላይክ እና ሼር እያደረጋችሁ ደግሞ ቪዲዮ ለሌሎች እንዲደርስ አድርጉ። ሽንኩርት የሚበቃኝን ያህል ሽንኩርት እጠቀማለሁ። ያው ትንሽ ሞቅ በዛ አድርጌዋለሁ እኔ እንዲበስል ከድኛ አስቀምጠዋለሁ። ምስር ክኩ ደግሞ እንዴት እንደደረቀ ላሳያችሁ። እንደዚህ ቆንጆ ሆኖ ደርቆልኛል። ያው እኔ ቪዲዮን ስለምቆራርጠው ነው እንጂ ጠዋት አጥቤ ምስሩን ከሰዓት ነው ወጡን የሰራሁት። እስከ ሰዓት ድረስ ይደርቃል ምስሩ ማለት ነው። ከዛ እኔ የተጠቀምኩት የቡና መፍጫ ማሽን ነው። እናንተ በሙቀጫ ሊሆን ይችላል፣ በምታገኙት የመፍጫ አይነት መጠቀም ትችላላችሁ። ምስሩን እንፈጨዋለን። በጣም ድቅቅ እንዲል አይደለም፣ አሳያችኋለሁ እንዴት እንደሚፈጭ። ከዚህ በፊት በሽምብራ ሰርቼው ብዙዎቻችሁ ወዳችሁት ኮሜንት ላይ ብዙ እንትን እያላችሁ ነውና በጣም አመሰግናለሁ። ዛሬ ደግሞ በምስር ክክ እንዴት እንደምሰሩት እያሳያችሁ ነው። ላይክ እያደረጋችሁ ቪዲዮን ተመልከቱ። ምስር ክኩን እንደዚህ ሸርከት አድርጌ ነው የከካሁት። እዩት፣ ጠጋ አድርጌ ላሳያችሁ። በጣም መድቀቅ የለበትም። ከፈለጋችሁ ደግሞ ትንሽ እጃችሁን ቃጠል እስከሚያደርገው ድረስ ማመስ ትችላላችሁ፣ እንደ ፍላጎታችሁ። እኔ አሁን ስሰራ ምንም አላመስኩትም፣ ጥሬውን ነው አጥቤ ያደረቀው። ከዚያ እንደዚህ ከካ አድርጌ በደቃቁ ከካሁት። በሙቀጫም እንደዚህ መፍጨት ትችላላችሁ። በጣም ቀላል ነው። ጣዕሙ ግን በጣም ቆንጆ የሆነ ወጥ ነው እየሰራን የምንሰራው። እንግዲህ እንደዚህ ምስር ከክቼ ካዘጋጀው በኋላ ሽንኩርት ደግሞ እንዴት እንደበሰለ ላሳያችሁ። ይኸው እንደዚህ በስሎልኛል። ቅመማ ቅመም እጠቀማለሁ እኔ። የምታገኙትን የቅመም አይነት መጠቀም ትችላላችሁ። በተለይ በርበሬያችሁ ቆንጆ ሆኖ በደንብ ቅመም የተዘጋጀ ከሆነ ያን ያህል ቅመም መጠቀም አይጠበቅባችሁም። እኔ ሽንኩርቱን ወደ ዳር አድርገውና የማቁላሊያ ቅመም እጠቀማለሁ። የዚህ የማቁላሊያ ቅመም አይነት ከአብሽና ከአበሻ ሽንኩርት የተዘጋጀ ቅመም አይነት ነው። ከፈለጋችሁ የቅመም አዘገጃጀቱን ፕሮፋይሌን ተጭናችሁ የቁሌት ቅመም አዘገጃጀት የሚል ከዚህ በፊት የሰራሁላችሁ ቪዲዮ አለ፣ መስራትና መጠቀም ትችላላችሁ። በጣም የሚያጣፍጥ የቅመም አይነት ነው። ቀላ እስከሚል ድረስ ቅመሙን ካቁላላሁት በኋላ ውሃ አድርጌ ከሽንኩርቱ ጋር እንደገና በደንብ አድርጌ እቀላቅለውና ውሃው ምጥጥ ሲል ዘይት እንጨምራለን። ያው እኔ ፈጠን ምለው እንዳይሰለቻችሁ ቪዲዮ እንዳይረዝም ብዬ ነው። ጊዜ ወስዳችሁ ማብሰል ነው። ሽንኩርቱ እንደዚህ ካበሰል ነው በኋላ ዘይት እንጨምራለን። ዘይቱን ጨምሬ በደንብ አድርጌ አቁላለዋለሁ። ሀሳብ አስተያየት ካላችሁ ጻፉልኝ። ሰብስክራይብ ስታደርጉ ደግሞ እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ታደርጋላችሁና ሰብስክራይብ ያደርጋችሁም ተቀላቀሉኝ። ከዛ በመቀጠል ዘይቱን ጨምሬ ካቁላላሁት በኋላ በርበሬ ጨምራለሁ። የበርበሬ ድልህ ካላችሁ የበለጠ በጣም ቆንጆ ነውና የበርበሬ ድልህ ለወጥ መስሪያ የተዘጋጀ አልኮል የሌለው የበርበሬ ድልህ መጠቀም ትችላላችሁ፣ በአልኮል ያልተዘጋጀ ማለት ነው። በርበሬ እንደዚህ አድርጌ በደንብ መቁላላት ስላለበት
እሳቱን ቀንስ አድርጌ የሞቀ ውሃ ከጎነ ጥድና ቆንጆ አድርጌ ሽታው የቁሌቱ ሽታ ቆንጆ እስከሚሆን ድረስ ጥሩ የቁሌት ሽታ እስከሚያመጣ ድረስ አቁላለዋለሁ። ከዛ በመቀጠል ጥቁር ቅመም ነው የጨመርኩት። እኔ ትንሽ በርበሬው ቅመም አነስ ስለሚለው ሲዘጋጅ ቅመማ ቅመሞችን እጠቀማለሁ። እናንተ ቅመም ያላነሰው በርበሬ ከሆነ ይሄን ያህል ቅመም መጠቀም አይጠበቅባችሁም፣ ወይም ደግሞ በትንሹ መጠቀም ትችላላችሁ። ጥቁር ቅመምም ያው ከዚህ በፊት ሰርቼላችኋለሁ። ጥቁር ቅመም ማለት ጥቁር አዝሙድ፣ ነጭ ሽንኩርትና ዝንጅብል አንድ ላይ ተዘጋጅቶ ተፈጭቶ የሚዘጋጅ የቅመም አይነት ነው። የምጠቀማቸውን ቅመማ ቅመሞች ከዚህ በፊት ቪዲዮ ስለሰራሁላችሁ እኔ ያዘጋጀሁትን እቤቴ የምሰራውን ቅመም ነው የምጠቀመው ማለት ነው። ጥቁር ቅመሙን ጨምሬ ትንሽ ካቁላላሁት በኋላ ነጭ ሽንኩርትና ዝንጅብል ጨምሬ ያለው እርጥብ ቅመም፣ ነጭ ሽንኩርቱ በዛ ዝንጅብሉ አነስ ተደርጎ የሚዘጋጅ ቅመም አይነት ነው። ከዛ በደንብ አድርገን ቅመማ ቅመሞቹን ጨምረን ቆንጆ አድርገን እናቁላለዋለን። ቁሌቱ በደንብ ከበሰለልን በኋላ ከዛ ውሃ እየከለስን እናቀጥነዋለን። እንደዚህ እየከለሱ ቁሌቱ ቀጠን እንዲል አደርጋለሁ። ይሁት በጣም ነው የሚያምረው። በጣም የሚጣፍጥ ወጥ ነው የምንሰራው። ሞክሩት። ያው የምስር ክክ የሽምብራ ክክ የምታገኙ ምስር ክኩ መተው ትችላላችሁ። የሽምብራ ክክ ተጠቅሜ የሰራሁትን ቪዲዮ የ3 ቀን ነው 4 ቀን በፊት የሰራሁት ቪዲዮ ነው፣ ማየት ትችላላችሁ። ከዛ በኋላ ቁሌቱን ቀጠን አድርገን ካዘጋጀን በኋላ ፈጭቼ ያዘጋጀሁትን ምስር እንደዚህ እየነሰነሱ የሚበቃኝን ያህል እጨምራለሁ። ሌላው ደግሞ እዚህ ላይ ሽሮ 1 ማንኪያ ምጥን ሽሮ ብትጨምሩበት የበለጠ በጣም ቆንጆ ጣዕም እንዲኖረው ያደርጋል። አንዳንድ ጊዜ እንደዚያ ስለምሰራ ማለት ነው። እንግዲህ የዚህ የወጥ አሰራር የት ሀገር ነው ብዙ ጊዜ የሚሰራው ብዬ ጠይቂያችሁ ነበር። ብዙዎቻችሁ ጽፋችሁልኛል። የጎንደር ባህላዊ ምግብ ነው ብላችሁኛል። በጣም ነው የሚጣፍጠው እውነት ለመናገር እና በጣም አመሰግናለሁ። ብዙዎቻችሁ መልሳችሁልኛል። እኔ ደግሞ አሰራሩን እንደዚህ እያሳየኋችሁ ነውና ላይክ እያደረጋችሁ ቪዲዮን ተመልከቱ። ምስሩን እንደዚህ ከላይ እየነሰነሱ አማስላለሁ። ከዛ ያው የሚበቃኝን ያህል ለመወሰን ማለት ነው። አሁን ይበቃኛል። ከዛ ወፈር ስላለ ውሃ የሞቀ ውሃ እየጨመረን በደንብ እንዲበስል እሳቱን ቅንስ እናደርግና እናንተ ከተከዋለን። ጊዜ ወስጄ አበስለዋለሁ። ከዚህ በኋላ እየከደነው ከበሰለ በኋላ ደግሞ አሳያችኋለሁ ማለት ነው። በጣም ቀላል ነው። በአተር ክክም ይሰራል። እኔም ማቀው በሽምብራ እና በምስር ነው፣ ግን ደግሞ በአተር ክክም ሲሰሩት አይቻለሁ። የሚዘጋጀው የአተር ክክ ወይም የሽሮ ክክ ሲዘጋጅ ድቅቅ የለም የሚደቅ ነገር ይወጣል ሲከካ። ከዚያ ከደቃቁ ከእንቅጥቃጩ ነው የሚዘጋጀው ብለውኛል። እኔ የምታውቁ ደግሞ አሁንም ጻፉልኝ። የተጠቀምኩት ጨውና የመከለሻ ቅመም ነው። በትንሹ ነው ቅመሞቹን እየጨመርኩ የምታዩኝ። መከለሻና ጨው ጨምር ያለው ያው እየበሰለልኝ ስለሆነ ነው። ትንሽ ነው የሚቀረው። ከዚህ በኋላ አወጣና እንጨልፋለን። ይህን ይመስላል እንግዲህ እንደዚህ ቆንጆ አድርጌ ሰርቼ ጨርሻለሁ። በጣም ቀላል የሚጣፍጥ የሽርሽም ወጥ አሰራር ነው እያሳየኋችሁ ያለሁት። ስሙ ግማሾቹ ሽርሽም ብለውኛል፣ አንዳንዶቹ ደግሞ ሽርም ነው ስሙ ብለውኛል። እንግዲህ ስሙ ነገር አያጣላንም። እንደዚህ ቆንጆ አድርጌ ወጤን ሰርቼ ጨርሻለሁ። ለጾም ጊዜ በጣም ቆንጆ አማራጭ ነው። ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ። ቻው